ቤዛ ወይ ፍቅርዬ፣ እንዴት አደርሽ? አለሁልሽ ፍቅርዬ። አሁን ግን ልሄድ ነው። ወዴት ልትሄጂ ነው? ቆንጆ ወንድሜ ዛሬ ጀግና ሆኗል። እንዴት? ባቡሬና ለሊን ቀደማቸው። ያዘው? አዎ፣ አሁን ወደዛ መሄድ አለብኝ። ሰርጉ ላይ አትገኝም? የምን ሰርግ? እሷ ስታብድና ጨርቋን ስጥላ ማየት ከሆነ እመጣለሁ። ቤዛ ግን ይሄ ነገር ከታወቀ እንዴት ያውቃሉ? እንዴት ሊያውቁ ይችላሉ? እባክሽ አታስቢ። ይኸው ቤዛ። እሺ ማይ፣ አመሰግናለሁ። ካነሰሽ ደውይልኝ እጨምርልሻለሁ። ፈጣሪ ይርዳሽ። በቃ ማይ፣ አሁን እንሂድ። ለሊን ይቅርታ በይልኝ። ከቻልኩ ከሰዓት እመጣለሁ። እሺ አይዞሽ፣ ፈጣሪ ይርዳሽ። አሜን። ምን ነው ባቡሬ ጠፋ? ምን? ከትላንትና ጀምሮ የት እንዳለ አይታወቅም። ይሄው ስደውልለት ስልኩ አይሰራም። እኔ ምን እንደማደርግ ግራ ገብቶኛል። ባቡሬም ጠፋ? አዴ ተረጋጊ፣ የትም አይሄድም። አንቺ ራስሽን አረጋጊ። ተያዴ ተረጋጊ። በቃ ዝም በሉ፣ ለሊ እንዳሰማሽ። እንዴ ማሚ፣ ቆይ ከጠፋ መስማቷ እንዴት ይቀራል? አይ እንደዛ መሆን የለበትም። ቀድማ አንድ ነገር ትሆንብናለች እኮ። ይልቁንስ እንግባና ቤቱን ሞቅ ሞቅ እናድርግ። ሂዱ እስኪ ሂዱ ልጆች። ቤኪ ቆይ ምንድነው ስልክ የማይሰራው? ለልዬ አትይ እንኳን ደስ አለሽ። አመሰግናለሁ። ለልዬ አምሮብሻል። አመሰግናለሁ። ለልዬ በጣም አምሮብሻል። እንኳን ደስ አለሽ። አመሰግናለሁ። እሺ አዴ ወይ አይደል? ሰዓቱን አይተሽዋል? አይቼዋለሁ። በጣም አረፈደ። አረፍዷል እኮ ግን ለልዬ እንዴ ቢያንስ እንኳን ስልኩን ለምንድን ነው የማይከፍተውና የማያወራኝ? አይዞሽ ተረጋጊ። ሙሽራ እኮ ማርፈድ ልማዱ ነው። ተረጋጊ፣ አሁን ይመጣሉ። አይዞሽ። እንዴት የጠራናቸው ሰዎችስ እዛ እየጠበቁን እኮ ነው ያሉት። ወይኔ ጉዴ! ዛሬ ምንድን ነው ማድረግ የሚሻለን? ለሊ ተረጋጊ። እንዴ የምን መረጋጋት ነው? ፕሮግራሙ ማታ አይደል እንዴ? አሁን መምጣት ነበረበት። ለሊዬ፣ እኔ ግን አንቺን ቢያደርገኝ። ፍቅር ተይ፣ እንደመሰለሽ አታውሪ። ይመጣሉ። ይልቁንስ ሙዚቃ ከፈቱ፣ ሞቅ ሞቅ አድርጉት ቤቱን። አይ ምንም ዘፈን እንዳይከፈት። እኔ ምንም ጥሩ ስሜት እየተሰማኝ አይደለም። አደይ ምንድን ነው እሱ? ለምንድን ነው የምታለቅሽው? አደይ ለሊ፣ አደይ ተረጋጊ እንጂ። አደይ ምን ተፈጥሮ ነው? ቤኪ የሆነው ነገር አለ? አደይ ንገሪኝ እንጂ ምንድን ነው እሱ? ለሊ፣ አደይ እባክሽ ንገሪኝ። እኔ ልቤ ቀጥ ልትልብሽ ነው። ባቡሬ ከትላንትና ጀምሮ የት እንዳለ አይታወቅ። ምን? ማዘሯ ቤትም የለም እዚህም የለም። ሲደውል ስልኩ አይሰራም። ባቡሬ ጠፍቷል። አይ 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 አይሆንም፣ አይሆንም፣ አያረገውም። እንዴ አያረገውም። አደይ የኔ ቤት እንደዛ ሊያደርግ አይችልም። እንዴ እሱም እንደሌለ አደይ አይሆንም፣ አይሆንም። አደይ አውቀሽ ነው። አይሆንም። አደይ አውቀሽ ነው አይደል? አደይ እንዴ ትቶኝ እንደማይሄድ እኮ ቃል ገብቶልኛል እኮ። ያው ቀለበቱ አንቺም ነበረሽ አይደል? አንቺም እኮ ቦታው ላይ ነበረች፣ እናቱም ነበረች። ሁላችሁም ባላችሁበት እኮ ነው ቃል ይገባልኝ። አደይ አይሆንም፣ አይሆንም፣ አይሆንም። ወይ አምላኬ! አይሆንም። አደይ አይሆንም። እባክሽ የሆነ ነገር አድርጊ። አደይ አይሆንም። እንደዛ አይሆንም። ቤኪ ትቶኝ አይሄድም። ቤኪ ትቶኝ አይሄድም። ተረጋጊ በቃ። አደይ አደይ የፍቅርና የቤዛ ተንኮል ይብቃ፣ ይጋለጡ። ባቡሬ ምንም አይነት ክፉ ነገር ሲደርስበት ማየት አንፈልግም የምትሉ ይህንን ቪዲዮ ላይክ በማድረግ አብሮነታችሁን ልታሳዩን ትችላላችሁ። ሰላም ቤተሰብ፣ እንደምንከረማችሁልን። ባቡሬ በሰርጉ ቀን ጠፍቷል። ይህንን የሚሰራው የቤዛ ወንድም መሆኑን እያየን ነው። ታዲያ እነዚህ ሰዎች መቼ ነው ከጥፋታቸው የሚታረሙት? መቼስ ነው ደግሞ በመልካም ምግባራቸው የምናያቸው የሚል ጥያቄ የላችሁ? እኔ በጣም ነው የሚያስገርመኝ። የዚህን ያህል ክፉ ሰው ላይ እንዴት ሊሆን ይችላል?
የዚህን ያህልስ በስሌት እንዴት ሰውን ሊያጠቃ ይችላል? ቤዛና ፍቅር የዚህን ያህል ነው ለሊ ላይ ጠላት የሆኑት። ምንም አይነት ነገር ሊገድባቸው አልቻለም። አሁንማ ስራዬ ብለውና እንደ ስራ ይዘዋታል። ታዲያ ለሊ በዚህ ጉዳይ ላይ በጣም ስታዝን እያየን ነው። ለሊ ይሄ አይገባትም። አሁን የካሳ ጊዜዋ ሊሆን ነበር የሚገባው። ስለዚህ ለሊ ደስተኛ ሆና እስከ መጨረሻዋ ልናያት እንናፍቃለን የምትሉና ለሊን የምትወዱ ይህንን ቪዲዮ ላይክ በማድረግ አብሮነታችሁ ልታሳዩን ትችላላችሁ። እንዲሁም ቤዛ እማዬ እያለች የምታታልላቸው የፍቅር እናት እስካሁን እውነቱን አልደረሱበትም። እረ እንደውም ለቤዛ ጠበቃ ሆነው ቆመውና ሲከራከሩላት፣ ታማለች፣ ተቸግራለች፣ ልንረራት ይገባል እያሉ ሲከራከሩላት እያየን ነው። ታዲያ የቤዛን ተንኮልና ለዛውም ደግሞ ከልጃቸው ከፍቅር ጋር ምን ያህል ተንኮል እንደሰሩ ያወቁ ቀን ምን ይወስኑ ይሆን? ምንስ ያደርጉ ይሆን የሚለውን ለማየት እንጓጓለን እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ግለጹልን። ይህንን ድራማ አዘጋጅቶ ያቀረበልንን ወግ ቲዩብን ሳናመሰግን አናልፍም። በመጨረሻም የለሊና የባቡሬ ሰርግ እንደተጠበቀው ሆኖ ወዳጅ ዘመዶቻቸውም እንደጓጉለት ተሳክቶላቸው ልናይ እንወዳለን ለማለት እንወዳለን። በቅርብ የምንለቃቸው ድራማዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሀሳብና አስተያየታችሁን ኮመንት ላይ የገለጻችሁ ብርታት ስለምትሆኑን ከልብ እናመሰግናለን።